ስማ ልጅ ሆነ ታውቃለህ ወይስ ትልቅ ሆነ ነው ተወለድኩ? እኔ ልጅ ነበርኩ። ስለ ከርከሮ ነው ዛሬ ተማርነው። ከርከሮ ፍንጭት ነው እንደዚህ ሁለት ጥርስ ይዞ ኦክሲጂን እየጎረጎረ የሚሄድበት አይቅም ምን ያደርግላታል? ሁለት እንደዚህ አግጥጦ ሁለት ፍንጭት ጥርስ ይዞ አራንዴ ነው ሽጓን ዞታል ብትል ጥሩ ነበር። አዞ ምን ሆኖ ነው ማለቅሶ? ስሜ ማን ነው? ዘሪሁንማ፣ አሸብርማ፣ በቀለማ ንግሬን አንስቶ ሁለት እግሬ በሰማይ አብሌ ባገላ የሚለውን አወዳደቅ። እኔ እንግዲህ 18 ዓመቴን ሳከብር ድንገት ተደናቀፍኩና ከደረጃ ላይ ወደቅኩ። ሜላን እንዳትከሰና ሲሞን ልጅ ሆነ ታውቃለህ ወይስ ትልቅ ሆነ ነው ተወለድኩ? እኔ ልጅ ነበርኩ። አልጋ ላይ ሸና ነበረ በመሀል አቋረጥኩ። ስቲል ጡጠባ ነበረ በመሀል አቋረጥኩ። ስቲል ለማንኛውም እስቲ ወደ ልጅነት ልጅነት ማርና ወተት ወይ ልጅነት ማርና ወተት ወይ ልጅነት ማርና ወተት አይደገም ጊዜ በልጅነቴ። የአባይ ቅዳሜ ፕሮግራማችን እንደቀጠለ ነው። አሁን ቀጣይ ፕሮግራማችን የሚሆነው እንግዲህ ዘና በልጅነቴ የተሰኘው ፕሮግራማችን ነው። ዜዶዬ ነው ልጅነቴ እያለ ገባው። ልጅነት ከባድ ግን እኔ ዜዶን ዝም ብዬ እንደዚህ ሳስበው ማለት ነው አሁን ብቻ አይመስለኝም ሰዎችን የሚያዝናን ነው። በልጅነትህም ቤተሰቦችህን ዘና የምታረጋቸው ቤተሰብ ነው ከዘር ነው። አሁን ልጅ ሆኜ ትዝ የሚለኝ አጎቴ የሚሰክሰኝ ሳክሶች ዜዶ ዛሬ ምን ተማራችሁ? ስለ ከርከሮ ነው ዛሬ ተማርነው። ስለ ከርከሮ አጥቢ እንስሳ ተብሎ ከርከሮ በእኛ ጊዜ ቀረ ምናምን ብሎ ይጀምራል። ቀዳዳ በጣም ውሸት ነው ታውቃለህ። ከርከሮ ፍንጭት ነው እንደዚህ ሁለት ጥርስ ይዞ ኦክሲጂን እየጎረጎረ የሚሄድበት አይቅም ምን ያደርግላታል? ሁለት እንደዚህ አግጥጦ ሁለት ፍንጭት ጥርስ ይዞ ብቻ ጫካ ገባና አናጣጥሬ ግንባሩን ስለው ፍንጭቱ ራሱ ይባላል ይሰክሰኛል። ሌላ የልጅነት ችግሬ እጠፋለሁ። ወዴት ለመሄድ እያሰብክ ነው ግን የምትጠፋው? አይ እፉዬ ገላ ምናምን እያባረርኩ ነው የምጠፋው። እና አንድ ጊዜ እንደው ጠፍቼ የሆነ እፉዬ ገላ እያባረርኩ ሰፈሬ ሩቅ ሄጃለሁ እና አለቀስኩ። እውነተኛ ታሪክ ነው። አለቀስኩ። የሆነች አሮጊት ሴትዮ መጣችን። አዞ ምን ሆኖ ነው ማለቅሶ? ስሜ ማን ነው? ዘሪሁንማ፣ አሸብርማ፣ በቀለማ አላቅም። እስቲ ስልክ ቁጥር ታመጣለህ ምናምን፣ ተረጋጋ፣ ቁጭ በል ምናምን። ከዚህ በፊት የት ሄዳል? የትም አልሄድኩም። እዚህ እፉዬ ገላ ሳባርር መጥቼ የአባቴን ስም ስነግራት አውቀዋለች። ፋዘሬ አሸብር ልጅ፣ ድሩዬ ልጅ። እሱም ልክ እንዳንተ እንደዚህ እየበረረ እኔ ጋ እየጠፋ ይመጣ ነበር አለች። እንዴ በምን አወቁት? እሱን እንዴት ነው እየጠፋ የሚመጣው? እንደኔ እፉዬ ገላ እያባረረ ነው። እሱ እንዳንተ መቼ ደላው? አባቱ ሊለጠልጠው ሲል እየተባረረ ነበረ እኔ ቤት የሚመጣው። አሁን ስራው ምንድን ነው አለች። አሁን ሹፌር ነው ምናምን አልኩ። አሁን ስትሄድ ምን ትለዋለህ መሰለህ? በእግር ሲደክሜ በመኪና ጀመርኩ ወይ ዛሬም ትጠፋለህ ከሀገር ብላ መልእክት ልካለች። ያኔ አሮጊቷ ሕፃን እያለሁ እና እቺ ሴትዮ ምናልባት ዛሬ በህይወት ካለች አልጠፋሁም መጥቼ ነው እዚህ ጠፍቼ ነው የሚመስላቸው። ብዙ ጨዋታዎች አሉ ብቻ ከልጅነት ጋር የተያያዘ። እናንተም ጋር ገጠመኞች ይኖራሉ ብዬ አስባለሁ። ልጅነት ጣፋጭ ጊዜ ነው፣ ማርና ወተት ነው። ግን እነዛ ገጠመኞቻችን አሁን በልጅነታችን የምናደርጋቸው ነገሮች ማለት ነው በጣም አዝናኝ ነገሮች ልናደርግ እንችል ነበር። ግን እነዛ ነገሮች በቪዲዮ ተቀርጸው ቀርተው ቢሆን ብላችሁ አስባችኋል? እኔ ራሱ እሱን ነበር ልል የነበረው። የኛ ጊዜ ልጅነት ያደረግነው የሚያስቅ እያንዳንዱ ነገር ቪዲዮ ቢኖረው ዛሬ የዘና በልጄ ግብአት ይሆን ነበር። በጣም ሽርጥ አድርጌ ጓደኛዬ ለእግሬን ሳነሳ ይሄኛው ንግሬን አንስቶ ሁለት እግሬ በሰማይ አብሌ ባገላ የሚለውን አወዳደቅ። በጣም ብዙ ጨዋታ የልጅነት ደስ ይላል። ኩኩ የተጫወትን ተደብቄ በዛው እንቅልፍ ወስዶኝ ምናምን ያውቃል። ብዙ የልጅነት ታሪኮች አሉ። እኛ ቤት በቃ ውሸት በጣም አጎቴ ይችላልና ትዝ ይለኛል። ልጅ ሆኜ 13 ዓመቴ ላይ ምናምን አጎቴ ስንት ዓመት ነው ምናምን እለዋለሁ። እሱ ለኔ ትልቅ ነው።
አሁንማ እድሜውም ሄደዋል 32 ነኝ ምናምን አለ። አሁን ያለፈው ሳምንት የሾ ልጀምር አካባቢ አዲስ ዓመት ሲገባ ምናምን ወይኔ አጎቴ ጊዜው ግን እንዴት ይሄዳል በስመ አብ አሁን ስንት ዓመት ሆነ ምናምን ስለው አሁንማ ጊዜውም ሄደ 32 ዓመቴ ነው። የዛሬ 20 ምናምን ዓመት 32 ነበር። አሁንም እንዴት ነው 32 የምትለው ምናምን ስል አንድ የተናገርኩትን ቃልን ማጠፋ ነው ድም እና አስታንት ማን በቃ እዛው ነው ድም ምናምን ውሸታም ነው። ብቻ እድሜ ይስጠን እንጂ ብዙ እንዋሻለን ከዚህ በኋላ ያዋሸው ደም ስላለ በዛ በኩል ምን ፋሚሊ ቢዝነስ የታባት ይሄ ለሴቶች ጥሩ ምክንያት ነው። አንድ ቃልን አላጥፍም እኔ አሁን በቃ አላጥፍም ከዚህ እንዴ አልሰማሽም እንዴ በሴቶች አክስቴ ውሸታም ነው። አክስቴ ውሸታም ምን አለች ደግሞ እሷ አክስቴ እድሜሽ ስንት ነው? አሁንማ 23 ከ23 አጥተም አሁንማ 23 ስትል 18 ዓመት ልጅ አለ ሚጡ ስንት ዓመቷ ነው? በቃ የዛኔ ነው የምትናደው። ብድግ ትልና ሚጡ 19 ዓመቷ ነው እኔ እሷን ስወልድ በ16 ዓመቴ ነው ምታው ስትል የሰው አንመታው። እድሜ ነገር ከባድ ነው ይባላል። እንደዛ እድሜ አንዳንዴ ስንት ዓመትሽ ነው? እኔ እንግዲህ 18 ዓመቴን ሳከብር ድንገት ተደናቀፍኩና ከደረጃ ላይ ወደኩ። ከዛ በኋላ አላስታውስም። በቃ 18 ዓመቴ ነው ትዝ የሚለኝ። በቃ ረሳሽ። ከ18 ዓመቴ በኋላ ጥሩ መልስ። እስቲ ለዚህ መልስ በቀጣይ አራያ ወጣት ላይ ትቀርቢያለሽ። ወደ ቪዲዮ እንሂድ። እንግዲህ ለዛሬ የተላኩልን የልጆች አዝናኝ ቪዲዮዎች አሉ። እዚሁ አብረን እንከታተላቸው። ሰላም ሰላም የአባይ ቲቪ ተመልካቾቻችን፣ ስሜ ጽናት ሽመልስ ይባላል። እድሜ 9 ነው። አሁን ያመጣላችሁ ዘፈን ነው። እናቴ ነሽ አለሜ፣ ህመምሽ ነው ህመሜ፣ ሰላሚ ነሽ ለኔማ በዋልኩበት ከተማ። እናቴ ነሽ አለሜ፣ ህመምሽ ነው ህመሜ፣ ሰላሚ ነሽ ለኔማ በሐዋሳ ከተማ። ናይስ ጥልቅ ፍቅር ለእናት ሜላቷ ሰላም ነው? እንዴት ነሽ? ደህና ነኝ። አንቺ ደህና ነሽ? አለሁልሽ። የአራድዬ ልጅ እንዴት ነሽ? ደህና ነሽ? አዎ ደህና ነኝ። ያው የውድድርሽ ሰዓት ደርሷል። ያው እንደለመድሽው እንደ በፊት ታኮሪኛለሽ ብዬ አስባለሁ። አሁን በቃ የሚሰጥሽን ቡሌ ማለት ነው ጠቅ ጠቅ አድርገሽ ያው መመረሽ ነው። አይከብድሽም? እቺ ችግር የለም እንፈወሳለን፣ እንመረሻለን። እሺ አራዳ ልጅ። እሺ 06 ቁጥር እንኳን በደህና መጣሽ። ስምሽና ከየት አካባቢ እንደመጣሽ እስኪ ለኦዲየንሳችን አስተዋውቂ። ስሜ ሜላቷ ነው። የመጣሁት ደግሞ ከጨርቆስ ነው። መልካም ሜላቷ። እሺ አሁን እንግዲህ የምትወዳደሪው የምግብ ውድድር ነው። እዚህ ፊት ለፊትሽ ያለው ምግብ ተመርዟል። የእውነት ተመርዟል? አይ እንደዛ ማለት አይደለም። የእውነት አልተመረዘም፣ ግን ለካራክተሯ አንቺ ለፍትሻት የምትጫወቹ ካራክተር ይሄ ምግብ ስትበላ የተመረዘው መርዝ እንዴት እንደሚያሰቃያትም ለመሞት ተጣጣር ነው የምታሳይን። እሺ ለዛ ነው። ስለዚህ 5 ደቂቃ ተሰጥቶሻል። ጊዜሽን በአግባቡ ተጠቀሚ። መልካም እድል። ጀምሪ። ጎራረ ሙቺ መሞቱ ቀረ። ሜላት አይሰማም ሁላ። ኧረ ሜላት ስጓ አንሶታል ብትል ጥሩ ነበር። ትንሽ ይታያል። የሴት የለም። ኧረ ሜላት አያያዟ አይታችሁታል? ቀናም ብላ ታያቸው ማለት ብልጥ ሕፃን ናት። ከመርዝ በቃ ደግሞ ራብ እንደሚገል ታውቃለህ። ሜላት ሜላት ክፉ ናት። ሜላት ክፉ ናት። ኧረ ሙቺ ሳትታነቂ እባክሽ። የምን ካራክተር የምን ድራማ አይደል እንዴ? ሜላት የምትገለው ሰዓት ብቻ ነው። ሜላት አላለቀ ምግብ ሙቺ ቀኑን ሙሉ ሰዓት በላውላ መሆን አለበት የተቀረጸችው። አጸዳዳቻት ሳራ እኮ የሰፈርሽን ጠኔ ነው እንደምታራግፊው።
መቻሏ ይሄ ሁሉ ምግብ በዚህ ያያዝ ኮን ያልኩሽ ነው። በቃ በባዶ ወዷ ሳትበላ ነው የተቀረጸችው። ከዚህ በላይ ሜላት ቅርበሻል እንዴ? አረሙች ሆናት ሜላት አይደክመውም እንደ እሱ ራሱ ሜላት አይቷት በከት ብላ እታበቱ ሜላት እንዲህ በቀላል የምትሞት ልጅ ናት። ሜላት ሙቺ ጎበዝ ሜላት የቀረጣችን ላይ ካለ ኧረ ሙቺ ጨምሩልኝ። በይ ንገሪው። የምን ካራክተር ነው? የምን መሞት ነው? በይ ታባቱ ተረሳ መሞቱ ጭራሽ በፈገግታ ነው። ያንሽ ምግቡ ላይ ነው መርዙ ሆኖልሽ እንደና በእናንተ አስተያየት ምግቡ ውስጥ ነው ያለው። በእኔ አስተያየት ደግሞ ውስጥ ስለሆነ በቃ የሚጠቅማትን የምታውቀው እሷ ናት። ኦ ሜላት ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? ዛሬ ይዤላችሁ የመጣሁት ቀልድ ሲሆን በስሜ ባህራና ዙሬ ይባላል። ዘና በሉልኝ። ማን ነው ስሙ? ህንዶች ሰው ሲሆን ያቀጥሉታል። እኛ ግን እንደዛ ነው። ሰውን ጭርጭር የምናደርገው በቁሙ እኛ ህንዶች አይደለንም። ሰው ሲሞት አናቃጥልም። ሰው የምናቃጥለው በቁሙ እያለ ነው። ስሜ ዜማያሬድ ነው። ዜማዬ 7 ነው። አሁን ያመጣሁላችሁ ቀልድ ነው። እሺ ሶስት ሰዎች ወደ ገበያ እየሄዱ አንዷ ጫማ ልትገዛ፣ አንዷ ቀለበት ልትገዛ፣ አንዷ ደግሞ ሀብል ልትገዛ ሄዱና ከዛ ገዝተው ሲመለሱ እንሽላሊት ሳያት ጫማ የገዛችው ቀለበት ያረገችው ቀለበቷ እንዲታይላት እንሽላሊቷ ትላለች። ከዛ ጫማ የገዛችው ደግሞ ጫማ እንዲታይላት እንርገጣት ትላለች። አንዷ ደግሞ ሀብል የገዛችው ነፍስ ናታ ትላለች። ከዛ ጨረስ። እንደዚህ የሶስት ነጋዴዎች ጨዋታ ሲነሳ አጎቴ ነው እና ላጤ ነው። ኧረ አጎቴ አግባ እንጂ እድሜም እኮ እየሄደ ነው አግባ እንጂ ምናምን ሲል ምርጫውም አስቸጋሪ ነው። አሁን እኔ የቷን ሴት ከየቷ ለይቼ እመርጣለሁ ብለህ ነው ልጄ ሲል፣ እሺ ቀላል ፈተና ልስጥህ። 3 ሴቶች አሉ። ለሶስቱም እኩል ገንዘብ ሰጣቸው። አንዷ ነግዳ አትርፋ ገንዘብ ይዛ መጣች። ሁለተኛዋ ወስዳ ገንዘቡን ዘነጠችበት። ሶስተኛዋ ሳትነግድ ሳትዘንጥ ገንዘቡን ይዛ ጠበቀች። ከ3ቱ ሴቶች የቷን ታገባለህ ስለው ትልቅ መቀመጫ አላት መስፈርት ውስጥ የለም ጭራሽ። ጀስት ላይክ እንደዚህ አይነት ነገር። አሁን እቺ የእንሽላሊቷ ምናምን ልጅ ሆኜ በጣም ማቃት ቆንጆ ጨዋታ ስለሆነች ነው እያልኳት ከዚህ ለዛ ነው እኔ ደግሞ የቀልድ ነገር ዜዶ ነው የሚገባው ብዬ እኮ። ያው የልጅነት ጨዋታዎች ናቸው። በጣም ጎበዝ ታለንት ያላቸው ልጆች በየቤቱ አሉና በቴሌግራም አድራሻችን ቪዲዮቻቸውን ቢልኩልን እኛ ደግሞ መልሰን እናቀርባለን። ቤስት ደግሞ የሚባሉትን ልጆች ምንድነው የምናደርገው? እዚሁ እኛ መሀል አምጥተናቸው ከኛ ጋር ተቀላቅለው ቆንጆ የሆነ ልዩ ሽልማትም ደግሞ እናዘጋጅላቸዋለን። ልጆቻችሁን እንሸልማለን። በነገራችን ላይ መቀለድ አይጠበቅባቸውም። ቤት ውስጥ የሚያደርጉትን ማንኛውም የሚያስቅ ነገር ስትመለከቱ ወላጆች ልጆቻችሁን ቅረጹ። ያዝናናችኋል ብላችሁ ያሰባችሁትን ቪዲዮ ዘና በልጄ ወይም ደግሞ ዘና በልጅነቴ ላይ ብትልኩልን እኛም ተመልክተን በደንብ ያዝናናንን የሳምንቱን ምርጥ እዚህ ስቱዲዮ ይዘንላችሁ እንመጣለን። አዎ የዘንድሮ ልጅ ደግሞ እድለኛ ነው። እያንዳንዷ የሚያረጓት ነገር በቪዲዮ ሪከርድ ተደርጋ ለሚሞሪ ትቀመጥላቸዋለች። እኛ እኮ ለዚህ ነገር አልታደልንም እኮ። እንደውም ባይሆን በእኛ ጊዜ ምን አላትኝም እንትን አልበም
አልበም የለም ዜዶ እኔ በጣም የሚቆጨኝ ነገር ማለት ነው በልጅነቴ ፈልጌ ራሱ አላገኘው። የሚገርማችሁ አንድ ፎቶ ነው ያገኘሁት። በቃ የልጅነት ፎቶ ይነና ምን ነው እንደፈለግና ሚሪንዳ ተደረገለ ይኖራል እኮ ፎቶዎቹን ግን ማግኘት አልቻልኩኝም። እሱ በጣም ይቆጨኛል። ይሄ ከባድ ወይስ እሱ ሲገባ ፊልሙ ይቃጠላል ነበረ ጆስ ላይ መድረስ ለቀረጻ ራሱ ተፈልጎ ለቀረጻ የልጅነት ፎቶዎችን አምጣ ተብዬ ማግኘት ራሱ አልቻልኩኝ። አፍታው ነው የት ገቡ እንጃ በምን ሁኔታ እንደሆነ አላውቅም። እንደተነሳውኝ እርግጠኛ ነኝ። ኦፍ ኮርስ ማናችንም ያው ይጠፋሉ ነው ብዙ ጊዜ ሰዎች ዶክመንት የማድረግ ባህል የለንም እና እኔ ግን አንድ ፎቶ አለኝ በጣም በህይወቴ ቢገርመኝ ፖፖ ላይ ቁጭ ብዬ ምግብ እየበላው ፎቶ አለ። የምሬን ነው ማለት ፖፖ ላይ ተቀምጬ በማንኪያ ምግብ እየጎረስኩ አለ። እንደዚህ አይነት ፎቶ ለምን እንደሚያነሱን ነው ሁሌ ቢገርመኝ ፎቶ ነው። ደግሞ ቤት ውስጥ ቢሆን ጥሩ ነው። መናፈሻ ነኝ፣ መናፈሻ ውስጥ ነኝ። ፖፖ ላይ ቁጭ ብያለሁ፣ ምግብ እየበላሁ አለኝ። ይሄን ማየት ፈልጋለሁ። ይሄን አሳያችሁ። አይ ቪዲዮም ሊኖር ይችላልና ለመወዳደሪያ ብታስገባው ማለት ዜዶ ያስገባው እሱ ፎቶ ከሆኑ ቪዲዮዎች በላይ ያሸንፋል ብዬ አስባለሁ። ካገኘሁት እኛው ጋር እንሸልማለን እንጂ ማየት አለብን። ፎቶ በጣም የሚያስቁ ብዙ ፎቶዎች አሉ። ስለዚህ ተመልካቾቻችን እነሱ ጋር ያሉ ፎቶዎች ሳይሆን አሁን ልጆቻቸው የሚያደርጉትን ማንኛውም የሚያዝናና ተሰጦም ሊሆን ይችላል የተለያየ ነገር ያላቸውን ልጆች ላኩልን። በየሳምንቱ ከኛ ጋር አብረው እዚሁ ቆይታ ያደርጋሉ። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። ባጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ